ወጣት ሆነሽ ብርሃን ኖሮሽ ወዲያውኑ ደግሞ ብርሃንን ስታጪ ወደ ተስፋ መቁረጥ ውስጥ ምናምን ይገባል። ላንተ የሚሆን አይን ብሌን ስለተገኘ ተዘጋጅ ተባልኩ። የአይን ጠባሳ የተፈጠረብኝ የዛሬ ማለት ዓመተ ምህረቱን ባላቅም የዛሬ 10 ምናምን ዓመት አካባቢ ነው። በተፈጥሮ አይደለም በአደጋ ምክንያት ነውና ባሌ አካባቢ ነበር መኖረው። መስራው ሞተረኛ ነበርኩኝ እና ሞተር በመሰራበት ሰዓት ፒስታ ስለሆነ መንገዶቹ ከዛ መስራዋቸው ወደ በረሃ አካባቢ መሄድ ነበር በሞተርና በሚሄድበት ሰዓት እቃጭኝ ስመጣ ነው እንጨት ነገር አይኔን ወጋኝ። ከዛ በኋላ ነው ጠባሳው የጀመረው ማለት ነው። ከዛ ያው ወዲያውኑ አልተሰማኝም፣ ግን በሂደት ቀስ እያለ እይታዬን እየሸፈነው መጣ። እኔም ብዙም ትኩረት አልሰጠውበትም ነበር ማለት ያው ይድናል ከማለት አንፃር ያው እንደ ሌሎች በሽታዎች ይድናል ብዬ ነበር። ግን ያው በሂደት አንፃር እይታዬን እየከለለ እና እቺ ጥቁሯን ብሌኔን ጠባሳው እየሸፈነው መጣ ማለት ነው። እይታዬን እስከነጭራሹ ያው የሚያይ ይመስላል ሰው፣ ግን አይን ወጣት ሆነሽ ብርሃን ኖሮሽ ወዲያውኑ ደግሞ ብርሃንን ስታጪ ወደ ተስፋ መቁረጥ ውስጥ ምናምን ይገባል። እኔም ወደዛ አይነት ስሜት ውስጥ ገብቼ ነበር። ሚኒሊክ ሆስፒታል ሞከርን። ያው እዛ ታየውን ቼክአፕ ተደረኩኝ ምናምን ነገር እና ስለ አይን ብሌን አላቅም ነበር ማለት ባቅም ኖርማሊ እንደ ጥልቅ የሆኑ ቆጥቹ የለኝም ብዙም እና ከሞተ ሰው እንደሚነሳ ሰው ቃል ገብቶ ህይወቱ ካለፈ በኋላ ልክ እንዳንተ ለተቸገረ ሰው ብርሃናቸው የሚለግሱ ሰዎች ምናምን ብለው አስረዱኝ ያለውን ነገር እና ከተቀየረ በኋላ ያለው እይታው እንዴት እንደሚያይ እና ያ ማድረግ ያለብኝ ጥንቃቄ ሁሉ በሙሉ አስረዱኝ ያለውን ነገር። ከዛ ፕሮሰሱ ህክምናውን ጀመርኩ ማለት ነው። ላንተ የሚሆን አይን ብሌን ስለተገኘ ተዘጋጅ ተባልኩ። ከዛ እንደ ማታ ገባው ሚኒሊክ ሆስፒታል። ጠዋት ሰርጀሪው ተሰራል። በጣም በረከቱ ውስጥ ነው ያለሁት። በሁሉም ነገር ሰክሰስ ላይ ነኝ አሁን እንዳልኩሽ ሴልስ ላይ ንግድ ላይ ነው ያለሁት። እግዚአብሔር ይመስገን አሁን ባይኔ ዙሪያ ምንም ነገር የሚያቅተኝ ነገር የለም። አሁን ጥሩ ላይ ነው ያለሁት። በህይወት እያለን ልክ እንደኔ ያለ ሰው ባይኑ የተጎዳ ሰው መማር እየፈለጉ ብዙ ወጣቶች ባይናቸው ምክንያት መማር የማይችሉ አሉ። ህፃናቶች እንደዚህ የተጎዱ አሉ እና ቢያንስ ለነሱ እንድረስላቸው እና ቃል የምንገባው ህይወታችን ሳልፍ ነውና ህይወታችን ካለፈ በኋላ ደግሞ እቺ ሙሉ አይናችን አይደለም አሁን ሰው ማይገነዘበው አይናችን ይሄኛው ሙሉ ክቡ ሳይሆን እቺ ጥቁሯ ብሌን ናት የምትነሳውና እሷ ተነስታ ነው ከዛ በኋላ ለዛ ለሚሰራ ለሰርጀሪ ሰው ሲገኝ የሚደረገው ማለት ነው። ቃል እንግባ ብርሃናችንን አንቅበር፣ ለሌሎች ብርሃን እንሁን። እንደ አፍሪካም አይን ባንክ አገልግሎትን በተመለከተ ሰፊ ነው ተብሎ ሊወሰድ የሚችል አይደለም። ምስራቅ አፍሪካ ውስጥ ኦልሞስት ትልቁ አይን ባንክ ይባላል እኛ ጋር ያለው አይን ባንክ ነው። በነገራችን ላይ ዓለም አቀፍ እውቅና ያለው ጥራቱን ደህንነቱን አስጠብቆ የሚሄድ ትልቅ ተቋም ነው እኛ ጋር ያለው ከሌላው እንደው ካለን የዲቨሎፕመንት አጠቃላይ ሁኔታ ጋር አስተሳስረን ስናየው ማለት ነው። አፍሪካ ውስጥ ኦልሞስት ይሄን የሚያክል ብዙ አለ ብለን ምናነሳ አይን ባንክ የለም። ኢቭን እኛንና አንዳንዶቹ ስልጠና የሰጠን አይን ባንክ እንዲከፍቱ ያገዝናቸው አሉ። አምና ለምሳሌ ማሊ ላይ መጣው እዚህ ስልጠና ወስዶ ኤክስፒሪየንስ ወስዶ አሁን ሂዶ አይን ባንክ የከፈቱ ያሉበት ሁኔታ አለ። ኡጋንዳ ላይም እኛ ጋር እንደዚህ ኤክስፒሪየንሶች እየወሰዱ አሁን ገና አልተከፈተም እንደዚህ እየሰሩ ያሉበት ሁኔታ አለ። የአይን ብሌንንም ቅድም እንዳነሳውት
እንግዲህ ብርሃን ነው የሚመልሰው ለኛ ካለፍን በኋላ አፈር የሚሆንና ኦልሞስት ከጥቅም ውጪ ይሆናል ከዛ በኋላ አይደለም ግን ለግሰም እንሄድ ከሆነ ለአንድ ሰው ብርሃን እንሆናለን ማለት ነው ጨለማ ውስጥ ያለን ሰው እናበራለን ማለት ነው ስለዚህ ያም ትልቅ ነገር ነው ትልቅ ስጦታ ነውና ያን ለማድረግ በህይወት ያለን ብሌናችንን ለመለገስ ቃል ገብተን ለቤተሰቦቻችን ተናግረን ወገን ዘመድ በተለያየ ምክንያት ህልፈት ሲገጥም አይን ባንኩ ጋር የተነጋገርን ብሌን መለገሱም እንደዚህ በዓል መሆን ያለበትና ብርሃን ያበራን ስንሄድ ያም ትልቅ ስጦታ ነው ከእምነትም አንፃር ከሌላም አንፃር ስታይ ከሞራልም አንፃር ትልቅ ዋጋ የሚያሰጥ ስለሆነ በዛ ልክ የአይን ብሌን ልገሳው እንዲቀጥል በዛ አጋጣሚ ለማህበረሰባችን ጥሪ ማስተላለፍ ፈልጋለሁ